መናገር ነው ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር እሺ ስሜ መሐመድ ሁሴን ሙሳ እባላለሁ። ያው የምኖረው ሽሮ ሜዳ ነው። መንገድ ላይ እየሄድኩኝ አግኝቶኝ ነው ነሺዳ እየሰማሁ። ያው ነሺዳ እወዳለሁ በጣም ሁሉም ቦታ ላይ ያው መስማት ደስ ይለኛል ነሺዳ። ስራዬ ደግሞ ዲዛይነር ነው። ያው ሽሮ ሜዳ ስለምሰራ ዲዛይን ነው የማነሳው። ያው በዚህ አጋጣሚ ስራዬንም ማስተዋወቅ እፈልጋለሁ። የጥልፍ ዲዛይን ነው የማነሳው እና በቃ እሺ በመጀመሪያ ደረጃ እኔ ማለት የምፈልገው አመሰግናለሁ እድል ስለተሰጠኝ። ያው የኢትዮጵያ ዜጎች ኢትዮጵያን እናልማ በአንድነት ማለት ስራ ሳንንቅ ትንሽ ትልቅ ሳንል ከሊስትሮ እስከ ጠቅላይ ሚኒስትር ድረስ መድረስ የምንችልበት አጋጣሚ ስለሚኖር ያለን አቅምን ተጠቅመን በስራ ላይ ባለን አቅም እንድንሳተፍ እላለሁ። በተጨማሪ ደግሞ ያው በርቱልኝ ነው የምለው። እግዚአብሔር ይስጥልኝ። መልካም ነገር መቼም ለራስ ነው። እኛ ልጆች ሆነን ገጠር ባደግንበት ሰዓት መንገድ ላይ ትልቅ እኛ ታላላቆች አዛውንቶች በሚያልፉበት ሰዓት ቆመን አሳልፈን ከፈረስ ወርደን አሳልፈን ነው። አሁን ግን በቅርብ ያየሁት እዚያም ሄጄ ቢሆን እንዲህ ቁጭ ብለው ቀና ብለው መንገድ እንኳን የማይለቅ ትውልድ የደረስ ነው። ስለዚህ የቀድሞውን መከባበር ቢኖር ትንሹ ትልቁ ቢያከብር መልካም ነው እና መልካም ስራ ልጆቻችን እንዲያው በእውነቱ የቀድሞውን ስነ ስርዓት ይዘንብና ብንኖር እድሜያችንም ይረዝማል፣ እንባረካለን እና ይሄን የመሰለ ነው ያለው። እሺ ስሜ ደረጃ ይባላል። ማመስገን ፈልገው አክስቴን ነው። አክስቴ ማታ ትባላለች። ስለነበረን ብቻ ማመስገን ነው የምፈልገው። እግዚአብሔር ያክብርልኝ። በጣም ነው የምወድሽ። እሺ በመጀመሪያ ስሜ ሜሮን ብርሃኑ እባላለሁ። ቻናሏን በጣም የምወደው ቲቪ ነው። በዛ ላይ ደግሞ ናፍቂ ሊያ በጣም ነው የምወዳችሁ። እውነት እዛ ላይ የምሳተፉ የስራ ባልደረባዎቹ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ፕሮግራማችሁ በጣም ነው ደስ የሚለው። ከዛ ደግሞ ማመስገን የምፈልገው እናቴ በጣም አመሰግንሻለሁ፣ በጣም ነው የምወድሽ፣ ሁሌም ቢሆን ኑሪልኝ እንደተባል ፈልጋለሁ። ኢየሩሳሌም ተሾመ እባላለሁ። በዚህ እድል ማመስገን የምፈልገው በጣም አባቴን አመሰግናለሁ። በጣም ከመጠን በላይ ደግሞ እወደዋለሁ። ምክንያቱም ማንም እንደ ፋሚሊ በየትኛውም አቅጣጫ ምንም ብትሉም እንደ ፋሚሊ የሚሆንልኝ ሰው የለምና በጣም አባቴን አመሰግናለሁ። በጣም እናንተም ባላችሁበት በየትኛው መንገድ ላይ ቤተሰቦችን በጣም እንድትወዱ በጣም እንድታመሰግኑ በየትኛው አቅጣጫ ምንም ቢሆንም እንኳን ፋሚሊ እንድታመሰግኑ ፈልጋለሁ። ደግሞ እንደኔ ወጣት የሆናችሁ ምንም ነገር ይደርሳል። አስቀድማችሁ በየትኛውም ሃይማኖት ያላችሁ ማስቀደም ያለባችሁ ፈጣሪ ነው። ቀጥሎ ስራችሁ ማመስገን እንዳለባችሁ ማለት ስራችሁ ማስቀደም እንዳለባችሁ ነግራችኋለሁ። ያው ሌላው ተጨማሪ ነገር ነው ይመጣል። ስራችሁን አስቀድሙ እላችኋለሁ። ስለዚህ ቻንስ በጣም አመሰግናለሁ። ታንክ ዩ። እሺ ዘሩባቤል እባላለሁ። የመንግስት ሰራተኛ ነኝ። እኔ ማውራት የፈለኩት አሁን በኑሮ ውድነት ጫና ዙሪያ ነው። በተለይ በመንግስት ስራ ወይም በቅጥር ስራ የሚተዳደር ሰው አሁን ላይ ያው የሚታይ የሚጨበጥ የሚዳሰስ ነገር ስለሆነ ማለት ነው። እስካሁን ያለው ነገር የሚያሳየውም እሱን ስለሆነ ማለት ነው እና ከተለያዩ ስቴክሆልደሮች የተለያየ ነገር ይጠበቃል ብዬ አስባለሁ። ምክንያቱም ቄሱም ዝም መጽሐፉም ዝም ከሆነ ትንሽ ሊከብድ ስለሚችል አሁን ባለበት ሁኔታ የኮሚኒቲ ሮሮ ያው የሚታወቅ ስለሆነ ማለት ነው እና ከመንግስት ከተለያዩ ባለሀብቶች ከውጭ ድርጅቶች ከልጆች ከተለያዩ እንትኖች አይ ቲንክ ትንሽ መፍትሄ ነገር ያስፈልጋል ብዬ አስባለሁ። ለምሳሌ ከመንግስት አሁን ዩኒ ዳይሬክሽናል ከሚሆን ይልቅ የመንግስት ሰራተኛው የመንግስትን እጅ ብቻ ከሚጠብቅ ይልቅ የተለያየ መልቲ ዳይሬክሽኖችን ተጠቅሞ ለምሳሌ የመንግስት ሰራተኛ ሆኖ ሌላ ስራ ደግሞ ቢኖረው፣ የመንግስት ሰራተኛ ሆኖ ነጋዴ ቢሆን፣ የመንግስት ሰራተኛ ሆኖ የሆነች ተጨማሪ ገቢ የሚያገኝበት መንገድ የሚያመቻች ሁኔታ ቢፈጠር ያው ትንሽ ጫናው በመንግስት ላይ ያለውም በማህበረሰቡ ላይ ያለውም ሊቀንስ ይችላል ማለት ነው።
እንዲህ አይነት ኦፕሽኖችን ከተለያዩ ስቴክሆልደሮች ጋር ተነጋግሮ ያው እንትን ቢል ማለት ነው። ሌላው የተጀመሩና እየሄዱ ያሉ እርምጃዎች አሉ። ለምሳሌ ምንድነው የኪራይ ሊሚት ማድረግ ከመንግስት ፈቃድ ውጭ አከራዮች በራሳቸው መንገድ እንዳይጨምሩ የማድረጉ ነገር አለ። እሱም ያው ተጠናክሮ ቢቀጥል እሱም ሊያቃልል ይችላል። ሌሎች እንደዚህ አይነት ኦፕሽኖችን ወይም እርምጃዎችን መውሰድ ቢቻል ያው የኑሮ ሁኔታ ሊቃለል ይችላል ማለት ነው። ስሜ ደጓላ ሰገዱ ይባላል። ማቅረብ የምፈልገው መልእክት ማስተላለፍ የምፈልገው መልእክት ምንድን ነው? በዚህ በሽሮ ሜዳ አካባቢ ላይ ወደ ምስራቅ መስመር ላይ ጌርጌሶን የተባለ የአእምሮ ህሙማን ማዕከል አለ። በርካታ ቤተሰብ የሌላቸውን እንዲሁም የተጎዱ በርካታ ልጆችን ከየመንገዱ ከተማው ላይ እያነሳ ከፍተኛ ድጋፍ እያደረገ የሚገኝ ተቋም በመሆኑ ለጌርጌሶን የአእምሮ ህሙማን ተቋም ምስጋናዬን ማቅረብ እፈልጋለሁ። እንዲሁም ደግሞ የአካባቢው ማህበረሰብም ሆነ አዲስ አበባ ላይ የሚኖረው ወጣቱ ትውልድ ባልባሌ ነገር ገንዘቡን በተለያዩ ነገሮች ከሚያስተላልፍ ድጋፍ በማድረግ ከአንድ ብር ጀምሮ ማዕከሉን ብንረዳ የበለጠ የምናግዘው ይሆናል። እንዲሁም ደግሞ መቄዶንያ የአረጋውያን እና የአእምሮ ህሙማን ማዕከልም እሱም በተመሳሳይ በከተማችን ላይ በጣም ከፍተኛ የሆኑ ደካሞች፣ አዛውንቶችን፣ ጧሪ ቀባሪ ያጡ እናቶችን ጨምሮ በርካቶችን እየደገፈ ስለሆነ መቄዶንያም ጭምር ብንደግፍና ለመልካም ነገር ገንዘባችንንም ሆነ አቅማችንን የተለያዩ ችሎታችንን ለነዚህ ተቋማት ብናውል መልካም ነው እላለሁ። አመሰግናለሁ። ነፃነት እባላለሁ። ልጆች ከትምህርት ባሻገር ስነ ምግባር መኖር አለበት። መቅጣት አለብን። ልጆቻችን አልባሌ ቦታ ላይ የት እንደሚውሉ የት እንደሚገቡ መውጫ መግቢያቸውን ማወቅ አለብን። ማብላት ማጠጣት ብቻ ሳይሆን ስነ ምግባር የቤተክርስቲያንን ቃል እያወቁ ማወቅ ያለባቸውን ነገር እያሳወቅን እየተከታተልን መውጫ መግቢያቸውን እያየን ልጆቻችንን በስነ ምግባር መቅጣት አለብን። እንደ ድሮ እናቶቻችን አባቶቻችን ሆነን ልጆቻችንን ማስተማር፣ መቅጣት፣ መከታተል አለብን እላለሁ። አመሰግናለሁ። ተስፋዬ ወርቅነህ እባላለሁ። ከሽሮ ሜዳ አካባቢ ነው። ለማንኛውም አሁን ላወራቸው የመጣሁት ስለ ሴቶቻችን ከዚህ በፊት ስለነበረን ሴቶቻችን ነው። ለምን ከዚህ በፊት የነበረን ሴቶቻችን በድር በቁብ በመረዳዳት ላይ የተመሰረተ ነበረ። ነገር ግን አሁን ላይ ያ ነገር የነበረው ቫልዩ እያጣ መጥቷል። ምንድነው? አንድ ታላላቆቻችንን ማክበር፣ የነበሩን ሴቶቻችንን ማስቀጠል፣ ከዛም አልፎ ደግሞ የነበረን ነገር ላይ ጨምረን ወደ አዲስ ሀሳብ መምጣት አለብን። አንድነታችን ማጠናከር አለብን። ለምሳሌ በድር በቁብ በተለያዩ መንገዶች እንገናኝ ነበረ። አሁን ያ ነገር እየፈረሰ መጥቷል እና አሁንም ወደ ነበረው እንመለስ። ታላቆቻችንን አድምጠን የነበረንን ተስፋ ወደፊት አስቀጥለን አዲስ ነገር እንድንጀምር እፈልጋለሁኝ። የነበረንን ሴቶችና ቫልዩዎች እናስቀጥል። ለማንኛውም አመሰግናቸዋለሁ። ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ አንድ ነገር